እሺ እንኳን ደህና ይሰማል መጣህ። አይደል? ትሰማለህ? ይህን ክፍል አንብበው እስኪ። እነዛ ያመኑ ሰዎች እ? እ? አስደነገጠ አላዴን። ይኸው ወይዬ ወይዬ ትሰማለህ? ኔትወርክ አንብበው። ይሆናል። ኧረ ልይሽ እኔ ብሎ አላዲ ወደ ይሰማል ማለት ትሰማለህ? አላዲን ኦኬ፣ እኛ እናንብብልህ። አላዲን ሜይ ቢ መዝሙር ይሰማል። አይ በቃ ኔትወርክ ነው። ተመልሳ ገባ። ጀዋርን ቀጥሉ። ጀዋር እንኳን ደህና መጣህ። ሙአዝን መልሱኝ እያለ ነው። አመሰግናለሁ። እንኳን አስገባችሁኝ። በመጀመሪያ ላመሰግናችሁ ፈልጋለሁ ቤታችሁ ስላስገባችሁኝ። ይህን ቤት ለመግባት በጣም ልክ በቃ ቪዛ መላልሰው እንደ መላክ ወይ ደግሞ ዲቪ እንደመሞከር ሁሉ ሆኖብኛል። በጣም ሞከርኩኝ። ብዙ ሙከራ በኋላ ፈቀዳችሁ። በጣም አመሰግናለሁ። እሺ ችግር የለውም ጀዋር። ዛሬ ግራ ነው የከፈትኩት። እንዴ ስንት የሞከረ እንደሆነ በሌለውበት አላውቅም። እሱን ኦኬ፣ በአለቃው ነው በይፎይ እፎ ቤት እኮ አይደለም ያለው እሱ የኔ ቤት አይደለም። ገብቶኛል፣ ግን በእሳቸው ቤት ነው የሞከርኩት በዚህ በፊት ማለት ነው እንዴ? አሁንም እሳቸው ስላሉ ልክ እንደዛ ደግሞ እንዴት ነው? ሰላም ናችሁ? ቪዛ ፍቀድ እፎይ። እሺ ለአንብብ። ቀጥል ጀዋር። أعوذ بالله من الشيطان الرجيم ኧረ የለም አይልም እዚህ ጋር وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون አውዝ ቢላ ብያልኩት እዚህ ጋር የለም፣ ግን ቁርአኑ ራሱ በህጉ ይደነግጋል። ቁርአን ሲቀራ አንድ የቁርአን ቃል ወይንም አረፍተ ነገር ሲታነብ አውዝ ቢላ ብሌ ይላል። ችግር የለውም። ይሄ እንግዲህ ከይፎ አይጠፋም። እሳቸው በቁርአናችን ላይ በጣም ስለ እንትን የሚሉ በጣም አመሰግናለሁ። እሺ በአማርኛ በትርጉም ለኦዲየንሱ አረብኛውን ተርጉሙልን እያሉ ስለሆነ እሺ ተረጉማለሁ። እሺ ወአንዝር ማለት አላህ ስብሐነ ወተዓላ ነብዩ ሙሐመድን እያናገራቸው ነው። አሁን ቀጥታ ንግግሩ አላህ ስብሐነ ወተዓላ ሲናገር ነብዩ ሙሐመድን ነው እያናገራቸው ያለው። ምንድን ነው የሚላቸው? ወአንዝር አስጠንቅቅ፣ በዚህ ቁርአን አስተምሮ ማለት ነው። አለዚነ የኻፉነ ዩሕሸሩ ኢላ ረቢሂም፣ እነርሱ ወደ አላህ ስብሐነ ወተዓላ ነገ መመለስን የዕለትን ምጽአትን ማለት ነው፣ ቅያም ቀንን ወይ ደግሞ ዕለትን ሳይን እዛ ውስጥ ያለውን ነገር የሚፈሩትን ሰዎች ማለት ነው። እዛ እንግዲህ በጣም ብዙ ነገር አለ። ሰው በሰራ ስራ ይመነዳልና ወይ ኢጣፈንታው አምሮ የጀነት ይሆናል ወይ ደግሞ ተበላሽቶ የጀሃነም ይሆናል ነውና ቀኑ። ያን ቀን ለሚፈሩ ሰዎች በዚህ ቁርአን አስፈራራቸው። እዚህ ውስጥ ያለውን ኮንቴንቱን አስተምራቸው ነው ያለው። ለይሰለሁም ትርጉሙን ብቻ ማብራሪያው ላይ በቆየ ትርጉሙን ብቻ ተርጉሙ። እሺ ለይሰለሁም ሚን ዱኒሂ ወልዩ ወላ ሸፊዑን፣ ከአላህ ሱብሓነሁ ወተዓላ ውጪ ከሱ ፍቃድ ውጪ ለነሱ ፍቃድ የሚለው የቱ ጋር ነው? ፍቃድ የሚለው ቃል የትኛው ነው? ቁርአን አንዱ ሌላውን ስለሚተረጉም ሌላ ቦታ ላይ ከአላህ ፍቃድ ውጪ ይላል። ጀዋር ኦኬ፣ ተርጉመው። እሺ ከአላህ ፍቃድ ውጪ ምን? ከአላህ ፍቃድ ውጪ የአማላጆች ምልጃ በማያገኙበት ቀን ማለት ነው አይልም። ለምን ትቀጥፋለህ? አንደኛ የአማላጆች ምልጃ፣ ሁለት ሸፋ ሚል እስቲ ያሳየኝ እዚህ ቁርአን ውስጥ። አረብኛው ዳርግልህ አሳያለሁ። ሌላ ቦታ ቆይ ሁለት አረብኛው የቱ ጋር ነው? ሁለት ጊዜ ሸፋ የሚለው የቱኛው ነው? ሁለት ጊዜ የሚለው ቃሉ መደጋገም የለበትም እናንተ ቤት
አንተ አማላጆች አማላጅ ብለህ ቴታም ተተረገምከው ጋር አንድ ምልጃ ብቻ ተጠቅሶ ሳለ አዎ አሁን ለምሳሌ በአልበቀራ ምዕራፍ 2 አላሁ ላ ኢላሃ ኢላ ሁወል ሐይዩል በሚለው ውስጥ ጀዋር የትም ብትሄደው ላያዋጣህም በግልጽ በትክክል ተርጉመው። እሺ ሳቷሽ ተርጉመው። ለይሰ ለሁም ለነሱ በሌለ ከሱ ውጪ ማለት ነው። ወልይ ማለት ባይዘይ ወዳጅ ማለት ነው። ወላ ሸፊዑ ማለት ደግሞ አማላጅ ማለት ነው። ለአላሁም የተቁን እንዲጠነቀቁ ማለት ነው። ከሱ ውጪ ምን ወልይ ወይንም ሸፋ የሚሆናቸው የሌለ ሲሆን እንዲጠነቀቁ። እሱ የተባለው አካል ማን ነው? እሱ የተባለው ማን ነው? አላህ ነው። ቴንኪው። ስለዚህ ከአላህ ውጪ ምን የለም? አጋዥና ከአላህ ውጪ ወልይ የለም። ቆይ አማላጅና ወልይ የለም። ኦኬ አማላጅና ወልይ ከማ ውጪ የለም? ከአላህ በቀር የለም። አማርኛውን አድርጌው። አማላጅ ያልከውን አስተካክለው። እኔ አላልኩም እንደዛ። ይኸው ሸፋ ምንድን ነው? እኛ አማላጅ ማለት ሸፋ የሚሄድ ነው። አማላጁ ወደ አላህ ነው የሚሄደው። አይ ጀዋር ራስ ተርጉመህልናል እኮ አስቀድመህ ራስ ተርጉመህልናል። የአማላጆች አማላጅ ብለህ አማላጆች አማላጅ ይላል ካልክ በኋላ የት ቦታ ነው ሁለት የተገለጠው ስልህ ሁለት መገለጥ ይጠበቅበታል አልከኝ። አንተ እንዳልከው ከሆነ አዎ ስልህ አይ የለም አልከኝ። ከዛ ቀጥታ ተርጉመው ስልህ ደግሞ ቀጥታ ተረጎምክ። ታማኝ ሆነሃል። አሁንም ደግሞ ወደኋላ ትበል። እሺ ሳዲቅና ሳኒ የተረጎሙት ቆይ ያንተ አይ ቲንክ ኢትዮጵያ ውስጥ ታዋቂው ሳዲቅና ሳኒ ትርጉም ስላለ ምን ብለው ተረጎሙት የሚለውን እነዚያንም ከእርሱ ሌላ ረዳትና ልብ በል ረዳትና አማላጅ የሌላቸው ሲሆኑ እርሱ የተባለው ማን ነው ብዬ ማን ብለኸኛል? አላህ ነው። ጎበዝ። ከአላህ ውጭ ምንና ምን የለም ማለት አማላጅ የለም። ጎበዝ። አሁን ሱናን ኢብን መጃ 3786ን ክፈችልን። ልብ በሉ ምን ብሎናል? ከአላህ ውጭ አማላጅ የለም። አማላጅ ማለት ትርጉሙ አረጋግጬ እነግራለሁ። ከአላህ ውጭ አማላጅ የለም። ኦኬ ከአላህ ውጭ አማላጅ የለም። ልብ በሉ አማላጅ የለም። ኦኬ ግን እዚህ ጋር ማለት ነው አማርኛውን የቃላት ገም ይባላልና አላህ ፈጣሪን እሱ ራሱ ሽማግሌ ነው የሚሆነው። ማን ጋር ነው የሚሄደው የሚለውን ወደዛ በደንብ ፈልጌ ከሆነ ኦልሬዲ የቤቱ ዓላማ ይሄ ስለሆነ እንደሆነ እናውቃለን። ቆይ ለምን ዘጋሹ? እውነት ልጥረግ ብዬ ነው። በጣም ብለር ሆነ። እሺ አሁንስ? ኦኬ በጣም ደስ ይላል። አሪፍ። ይሄን ክፍል ደግሞ አንብብልን። አረብኛውን አድርጌለት። አዑዙ ቢላሂ ሚነ ሸይጣኒ ረጂም አላሁመ ህዲህም ሐደሰና አቡ በክሪን ኢብኑ ኡበይ ሸይባ ሐደሰና አቡ እስኪ ከፍ አድርጉ። ሐዲሱ ብቻ ላይ ሊጓ ሐዲሱ ላይ አን ነቢይ ሰለላሁ ዐለይሂ ወሰለም ቃለ ኢነ ረሱለላህ እባክሽ የኔ እህት እስኪ ሐዲሱን ብቻ ፍሬዋን ብቻ ያው ከፍቼ ሄዳለሁ እኮ አንብብ። ያው እሺ እንደሱ በቃ እንደሱ አዎ ሶሪ በልሽ ሂድ። የአላህ መልእክተኛ ከአላህ ነቢይ ሲያወሩ ቃለ ኢነ ሱረተን ፊል ቁርአን ሶሪ አይኔ ለምንድን ነው ያላየው? ሱረተን ፊል ቁርአን አይተኸዋል። ያ በቃ እነዚህ አድርጉ። አልፈራም እኔ አይዞ ቀጥል። ኢነ ሱረተን ፊል ቁርአን 30 አያ። አዎ ልክ ነው። 30 አያ የሆነ ምዕራፍ አለ አሉ። እንደ እንቆቅልሽ ነው ይሄ ነገር አይደለም። እንቆቅልሽ አይደለም። ቀጥል። እንቆቅልሽ አይደለም። አዲስ እንቆቅልሽ ተረት ተረት ነው። እንስማማለን ጀዋር። አዲስ ተረት ተረት መሆኑን እናምናለን። አንተ እምነት ነው ብለህ ያዝከው እንስማማለን። ግን ይህንን ተረት ተረት እስቲ አንብበው። በእንቆቅልሽ መልክ ነው። እንቆቅልሽ ሚላውቅልኝ ተብሎ ሰውን በተለያየ መንገድ ነው የምታስተምረው እና የአላህ ነቢይ ምን አሉ?
ሐዲስህን እንቆቅልሽ ካልከው አንድ የቁርአን ምዕራፍ አለ። እሱም 30 አንቀጾች አሉት። እሱ የቂያማ ቀን ለሰውየው እስኪማር ድረስ ሸፋ ይሆንለታል ነው። ሸፋ ምን ነበረ? አማላጅ። ቴንኪው። ቀደም ምን ብለህን ነበር? አማላጅ ማን ብቻ ነው ብለህን ነበር? አላህ ብቻ ነው። እዚህ ጋር ደግሞ ማን ነው አማላጅ? ማን ይሆናል ይለናል? የአላህ ንግግር ከአላህ ነው ይባላል። ኦኬ። ስለዚህ አላህ ከራሱ ጋር ይነጋገራል ማለት ነው። ቃሉ ራሱን ችሎ ፐርሰን ሆኖ አላህን ደግሞ ለብቻ ያወራዋል ማለት ነው። እንደዛ ማለት አይደለም። ኦኬ። ስለዚህ ይሄ ቁርአን አላህ ነው፣ የአላህ ንግግር ነው። ኦኬ። የአላህ ንግግር ደግሞ አላህን መልሶ ያናግረዋል። እንደ አብራራ ከፈቀድክልኝ አብራራላለሁ። ቀጥል። ማብራሪያው እንዲህ ነው። እሱ ሱረቱል ሙልክ ይባላል። ተባረከ ለዚ ቢየዲሂል ሙልኩ እያለ የሚቀጥል ምዕራፉን ስንት ቁጥር ላይ እንዳለ አላስታውስም፣ ግን እውነትም 30 አንቀጾች ናቸው። እዚህ ጋር አላህ ሱብሓነሁ ወተዓላ ያለው በዚህ ቅድም ምንድን ነው ያለው? ወአንዝር ቢሂ በዚህ ቁርአን አስጠንቅቅ አስተምር እንደተባለው እኛ ቁርአንን የምናምነው እንደዚሁ በግርድፉ ሳይሆን በኮንቴንቱም ጭምር ነው። እዛ ውስጥ ባሉት አስተምሮ ነው እና እነዛን በዛ ምዕራፍ ውስጥ የተካተቱትን እያንዳንዱ ቃላት መልእክቱን የተገበረ እንደሆነ ነገ የቂያማ ቀን ከዛ ጭንቅ እንዲወጣ አላህ ሱብሓነሁ ወተዓላ ዋራንቲ ሰጠው ማለት ነው። ትርጉሙኛ ጋር አይልም። ለአንተ እኮ አይልም። ለአንተ እኮ ብልህ እኮ ሙስሊም ነው። ጆር ሊስን ጆር ለምን ትስቃለህ? እንደ ሞኝ ለምን ትስቃለህ? ድምፅ በጣም እየተቀያየረ ነው። ተረጋጋ። ውሃ አለ ስርህ፣ ውሃ ጠጣ እና ቁርአን በቂያማ ቀን ያማልዳል አያማልድም? ያማልዳል። ቴንኪው። አማላጅ ማን ብቻ ነው? ለወጣ ስለሆነ ቀጥሉ እናንተ። እሺ ያው ሞዴሬተር ስላላችሁ እናንተ ቀጥሉ። 15-10 ደቂቃ። ኦኬ እሺ ይቅርታ በጣም ኦኬ። ቁርአን ያማልዳል። ልብ በሉ። ቁርአኑ ላይ በግልጽ ምንም ብሎናል? አላህ ብቻ ነው አማላጅ ያማልዳል። ማርያም ታማልዳለች። ባይ ዘ ወይ እሺ፣ ችግር የለውም። እሱንም ሌላ ቀን አጀንዳው አድርጌ ካመጣ እሱንም አረጋግጠላለሁ። ማርያም ውዷ እናታችንም አማላጃችን ናት። ጀዋር ይሄ ቁርአን ፍጡር ነው? አረ አይደለም፣ ፍጡር አይደለም። ፍጡር ያልሆነው ቃል ፍጡር ያልሆነው ወደ ማን ነው የሚያማልዳችሁ እኮ አልኩ። ይሄ ቁርአኑ ራሱ ነግሮናል። ወደ ማን ነው ቁርአን የሚያማልድህ? ቁርአን ያላህ ቃል ነው። ጥያቄ እኔ የጂኒ ቃል ነው ወይ ብዬ አልጠየቅኩህም። እዚህ ጋር ለመነጣጠል ምንም መንገድ የለውም። ለማነጣጠል አትችልም፣ አይቻልም። እኛ ጋር እዛ በእናንተ ቤት ትችላለህ። እኛ በቤታችን ጀዋር ነጣጥል ብዬም አልጠየቅኩህም። ምልጃ ቀርባል አልከኝ። ምልጃ ማለት ልመና ነው። ሊተራል ቃሉ ሲፈታ ኢንተርሲድ ያደርጋል። ሰው ወደ ማን ነው ኢንተርሲድ የሚያደርገው ነው? ባይዘ አረበኛ ነው ቃሉ። ታውቃለህ አይደለ? አውቃለሁኝ። አዎ፣ ስለ አረበኛ ለመናገር መጀመሪያ አረበኛ ማጥናት ፊታዊ መሆን ይጠይቃል። ለምሳሌ ፊታዊነትን ይጠይቃል፣ ጨዋነትን ይጠይቃል። ችግር የለውም። አንተ ጠባብ አይደለም ለማለት ፈልጌ ነው። ፕሊስ ጀዋር እዛም አትበልና ሸፋ ማለት ምልጃ ማለት ነው። ምንም ሌላ ትርጉም የለውም። ስለዚህ ጨዋም ሆነን ባለጌም ምኑን እንዴትም ሆነን ቋንቋን ብንተረጉመው ቋንቋ ነው። በቃ ምንም ተሰውየው እንትን ጋር የሚገናኝ አይደለም። አይ ማለት ትርጉሙ የሚገናኝ አይደለም። ቁርአን ፍጡር አይደለም አልከኝ። ቴንኪው። አላህም ፍጡር አይደለም። አላህም ያማልዳል። አላህ ምን ብሎ ነግሮናል ቁርአን ላይ? ከአላህ ውጭ ማንም አማላጅ የለም ማለት። ሀዲሱ ደግሞ 30 የቁርአን አያዎች ያሉት አለ። እሱ በቂያማ ቀን ያማልድላችኋል አለን። ሁለት አማላጅ የሆኑ ልብ በል፣ ሁለት አማላጅ የሆኑ አላህና ቁርአን የሚባሉ
ሁለቱም ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ስላሴ ብላ ትንሽ ወረድ በልና። አይ እኔ አይደለም። ምክንያቱም እኛ ስላሴ ስንል የሚታወቅ መተርጎም ትችላለህ በአንተ። ምክንያቱም እኛ ስላሴ ስንል የሚታወቅ አምላክ ራሱን የገለጠበትን የምናውቀው ነው። እናንተ ግን አያዎቹ ራሱ በቀራ ራሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግሪሳን ቆጥረህ አትጨርሰውም። ስለዚህ በእስልምና ውስጥ ፍጡር ያልሆነው አካል ከአላህ ጋር ሲደመር ተቆጥሮ ማያልቅ ነው። ተቆጥሮ ማያልቅ ነው። እሱም ፊዚካል ቦዲ ያለው ማለት ነው። ስለዚህ ከእናንተ ጋር አንገናኝም። እናንተ ብዙ ግዑዝ የሆኑ ፊዚካል ቦዲ ያላቸውን የምታመልኩ ናችሁ። እኛ ፈጣሪ አላየንም። እኛ ፈጣሪ አይታይም። ፈጣሪ አንድ ነው። ሙሐመድ አይቶታል። ቅድም ስናሳይ ነው የቆየ ነው። ሙሐመድ አይቶታል። ከሙሐመድ አንተ የተሻለ እንትን አትሆንም። ሙሐመድ አይቶታል፣ አግኝቶታል፣ ዳሶታል። አሁን ሀዲሱ ላይ ወደ ፔልማን ወደሚለው መልሽልኝ። እውነት አላህ ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ቁርአን ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ጥያቄው ግን ለእኛ አይደለም፣ እኛ ቤት ጥያቄ አይደለም። መልስ ስለሌለ ያው አይምሯችሁን ደፍናችሁ እኮ ስለያዛችሁት ነው። መልስ እኮ የለም። እሺ መልሱን ስጠኛ። መልሱን እኮ አልሰጠኝም እያልኩ ነው። ትርጉም አለው እኮ አልኩ። ትርጉሙን ከፈለክ ማለት ነው እኮ መልሱን ስጠኝ። እሺ አላህ ስብሐነ ወተዓላ በእነዚህ ኮንቴንቶች የሰራን ሰው አላህ ሊምረው ከዛ ጭንቅ ነጃ ሊያወጣው ነፃ ሊያደርገው አረብኛውን አድርግለት። እውነት አረብኛውን አድርገው። ኦኬ አንብቡ። ራሱ ነው ሌላ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡ አልቁርአኑ የውመል ቂያማ ቁርአን ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከረጁሊ እስኪ ዙም አድርግልኝ ትንሽ። እሺ የውመል ቂያመቲ ከረጁሊ ሐዲሱ ግን አውቴንቲክ ነው አይደለ ብሮ? አሳየው ግሬድ። ምክንያቱም ሐዲስ ማለት ከ10 ሺህ በላይ ሐዲሶች ስላሉ አውቴንቲኪቲውን እኔ ከ4000 ያላነሱ ሐዲሶች ናቸው። ቡኻሪና ሙስሊም ብቻ ሲሆን ነው እኛ ስለ አውቴንቲኪቲ ማንጠራጠረው እና ሌላ ሐዲስ ላይ አውቴንቲክ ያልሆነ ግን እንዳታመጣብኝ። ያው ሐሰን ነው። ኦኬ ሐሰን ነው ይሆናል። ሐሰን ከሆነ እሺ። እና ዙም አድርግልኝ እንጂ ቆንጆ የጂኡ አልቁርአን የውመል ቂያመቲ ከረጁሊ ሻሂቢ እሺ ትንሽ ወደ ኋላ መልሽ። እሱ እንደሱ ፈየቁሉ ትንሽ ቃሉ እዛ ጋር የተደበቀው ቃል ወደ ኋላ አድርግልኝ። ወደ ኋላ በዛኛው ጥግ ፈየቁሉ ካለ በኋላ አና ልክ ነው። ፈየቁሉ አና አለዚ አስሐርቱ ለይለከ ወአዝማዕቱ ነሃረካ ይላል። ቁርአን ይመጣና የቂያማ ቀን ይላል። ቁርአን ይመጣና ፈጣሪ ፊት እንዴት ነው የሚመጣው? እኔ እኮ ነኝ። እንዴት ነው የሚመጣው ይላል። እንዴት ነው የሚመጣው አለ። እንደምን ሆኖ ይመጣል አለ። እስኪ ሻሂብ የሚለው የሚተረጉም ቃሉን እስኪ አውጣው፣ ትርጉሙን አውጣልኝ። እንደገረጣ ሰው እንደገረጣ ይላል። እንደገረጣ ማለት እንቅልፍ ያልጠገበ አይነት ሰው አለ አይደለ? እንደዚህ እንደገረጣ ሰው ልክ ነው። ኦኬ መቼ ነው የሚመጣው? እንዴት ነው የሚመጣው? እሺ እና ብሎ ምን ይላል ለፈጣሪ ባይዘው ይሄ ሐዲስ እንደገረጣ የሚለውን ሳይጨምር ሐዲሱ በቡኻሪና ሙስሊም ውስጥ አለ። ይሄን ታውቃለህ አንተም። ያ ዋና ፖይንት ምንድን ነው? እሱ ልብ በል ይሄ አካል
መጣ ተብሎ ሊነገርለት የሚችለው ፐርሰን ሲሆን ነው አይደለ? ይሄ ዝም ብሎ የኢትዮጵያ ውስጥ እንትን አይደለም። የፈጣሪ ዓለም ነው እያወራ ያለው። ይሄ እኔና አንተ ዓለም አይደለም። ወደ አላህ ጋር ነው የመጣው አይደለ? ችግር የለውም። የትኛውም ዓለም ላይ ይሁን አላህ ጋር ቁርአን ራሱን ችሎ እኔ ማለት የሚችል መናገር የሚችል አንተን ሊያዋራ የሚችል ለአላህ ሄዶ ሪፖርት ማድረግ የሚችል አካል አለ ማለት ነው። ቁርአን የሚባል አላህ ነው። በቃ አላህ ነው። የአላህ ቃል አላህ ነው ያናግራል። ምን ችግር አለው ቢባል ይሄ አላህ ነው ያላ እዚህ ጋር ቁርአን እኮ ነው እያለ ያለው። ቆይ ጀዋር ይሄ አካሉ ይሄ አላህ ነው። የቱ ቁርአን ሐዲሱ እያለ ያለው ባይዘው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ይሄ ኤክስፕላኔሽን ነው ባይዘው ታውቃለህ አይደል? ቆይ ቁርአን ነው አይደል? እንደዚህ የሚመጣው ቴልማን ሆኖ የሚመጣው ቁርአን ነው አይደል? የቂያማ ቀን የትንሣኤ ቀን ቁርአን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር ነው የሚነጋገረው? ከዛ ከአላህ ጋር ነው። ስለዚህ አንተ እያልከኝ ያለው አላህ ከራሱ ጋር ከአላህ ጋር ይነጋገራል እያልከኝ ነው? ችግር የለውም። አዎ አላህ እንደዛ ብሎ ካለ ችግር የለውም። ቴንኪው ሁለት ሆኖ ነው የሚነጋገረው። ችግር የለውም። ተስማማ። ንጉስ ምኒልክ ራሱ እስኪ ራሴ ልማከርና ነገ እነግርሃለሁ ይለዋል እኮ። ችግር የለውም ጀዋር። ኦኬ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ ሲል ከራሴ ጋር ልማከርና የእናንተን ጉዳይ የሆነ እንበርና የአፋር ሰዎች ሄዶ እንደዚህ መብራት የለንም ብሎ ካሉ እስኪ ከራሴ ጋር ልማከርና ነገ መብራት እንዲቀጠልላቸው ያደርጋሉ ሊል ይችላሉ። ጀዋር እሺ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ ሲል አንድ ፐርሰን ነው አይደል? አንድ ሰው ነው። አንድ ፐርሰን ነው። ቴንኪው። አላህ ግን እዚህ ከቁርአን ጋር ሲያወራ አንድ አካል ሆኖ ነው ወይንስ ሁለት አካል ሆኖ ነው? ቁርአኑም አላህ አንድ ነው። ኦኬ ቁርአኑ አላህ ነው። ቁርአን ንግግሩ ነው። ቁርአን አላህ ነው። ቁርአን ንግግሩ ነው። ቁርአን በገረጣ ሰው ሆኖ የመጣው አላህ ነው። በገረጣ ሰው ሆኖ የመጣው ማለት ነው። የገረጣ ሰው ሆኖ የመጣው አላህን ነው የሚያወራው ወይንስ አላህ ነው የገረጣ ሰው ሆኖ የመጣውን የሚያማልደው? እስኪ እባክህ እስኪ አብራራ ጥያቄው እንዲገባ። ምልጃው የሚያቀርበው ምልጃውን እንትን የሚለው የገረጣ ሰው የሆነው ነው ወደ አላህ ወይንስ አላህ ነው ወደ ገረጣ ሰውየው የሚያቀርበው? ያ የገረጣ ሰው ነው ወደ አላህ የሚያቀርበው። ስለዚህ ሁለት አካል ናቸው ማለት ነው። በቂያ ማለታ ሁለት አካላቶች አሉ። አንደኛው የገረጣ ሰው እያለ እኛ በእኛ አስተምሮ ውስጥ ቁርአን ከአላህ አይነጠልም። ቁርአን ያላህ ቃል ነው። ግን ቅድም ለመነሻነት ያቀረበው ቁርአን እሱ ቆይ ስለዚህ ማይነጠል ከሆነ ልብ በል ማይነጠል ከሆነ ወደ ገረጣ ሰውነት እንደዛ ሆኖ የሚመጣው አላህ ነው እያልከኝ ነው? ምን አይነት ሰውዬ ነው? የሆነ ጠይብ ነኝ። ይኸውልህ አንተ ጠይብ ነህ፣ ቀይ ቆንጆ ነህ። እሺ እና ይኸውልህ አንደኛ ነገር ይሄ ሐዲስ ሐሰን ነው። ሐዲሱ ራሱ ዛሬ ነው የተማርኩት። እንኳንም ደግሞ ቀሰቀስከኝ፣ ለእውቀትም ስላነሳሳኝ በዚህ አጋጣሚ አመሰግናለሁ። ይሄ ሐዲስ በሰሂህ ቡኻሪና ሙስሊም ውስጥ የለም። በሰሂህ ቡኻሪና ሙስሊም ውስጥ ያለ ሐዲስ ምን ይላል? ከቁርአን ውስጥ ሁለት ምዕራፎች አሉ። እነሱም አልኢምራንና አልበቀራ አላህ ዘንድ ያማልዳሉ ይላል። እሱም ምን ብሎ ነው የሚያማልዱት? እባክህን ጌታችን ሆይ እኛንን እንቅልፍ የነሳ ነው እንቅልፍ ነው ሌሊቱን እኛን ሲያድር ብለዋል። አዳምጠኝ፣ እየተረጎምኩልህ ነው። እና ቁርአን ፈጣሪ ቂያማ ቀን ያማልዳል ለቁርአን ቤተሰቦች ብሎ ማለት ይሄ ያላህ ቃል ነው። ዛሬ በዚህ ዓለም ላይ በቁርአን የኖረ ዳኘ እሱ ሰው ነገ ቂያማ ቀን ያ አስፈሪ ሁሉ አይነካውም ማለት ነው። ትርጉሙኛ ጋር ጀዋር በቂያማ ቀን እንደዛ ብሎ የሚናገረው የቁርአን ክፍል ፍጡር ነው ወይንስ ፍጡር አይደለም? ኧረ ቁርአን ፍጡር አይደለም። ሱብሃንአላህ
ቴንኪው። ቁርአንማ ፍጡር ነው ካልን እኮ ተበላሽን እኛ። አንዴ ፍጡር አይደለም ተስማማው። ፍጡር ያልሆነው አካል ያላህ ቃል የተባለው ቁርአን አላህን ጌታዬ ብሎ ይጠራዋል እያልከኝ ነው? አላልኩም እኔ እንደዛ አልወጣኝም እንዴ። አላልኩም ትላለህ ጀዋር። ጌታዬ እነኚህ ሰዎች ሲቀራ እንቅልፍ ማለቴ እንደዚህ ምክንያቱም ይኸውልህ ወያ በጎታ ይወጃ ይላል ቁርአን። ሸመጠጥከኝ የምር ሰውን ለማጣመም ሰውን ለማሳሳት የቁርአን ቃላቶችን እየመዘዙ እያለ ቁርአን ስለ እናንተ ይናገራል። እንደዚህ አይነት ኮሚኒኬሽን አላቸው ማለት ነው ወይ? ከምር ሆድ ባሰኛውን ሸመጠጥከኝ። የሌለ እንዴ አይደረግም የምር። እኛ ጋር ቤታችን ሰፊ ነው የኔ ወንድም። ለምን መሰለህ? እንስማማ በደንብ አጥራልተህ ነው እንሂድ። ሜቢ ግልጽ እንዲሆንልህ ማለት ክርክር እናድርገውና ሌላውን ሰው እንዲማርበት እናጥራው። ቁርአን ያላቃል ነው። አራት ነጥብ። ቁርአን ፍጡር አይደለም። ቁርአን በቂያማ ቀን ደግሞ በገረጣ ሰው ይመጣል ይላል። ኦኬ ቁርአን ያ የገረጣው ሰው አላህ ግን አይደለም፣ ካላህ የሆነ ነው ግን አይደል? እኛውን ሐዲስ ግን ባልናገር ደስ ይለኛል በዚህ ሐዲስ ላይ። ምክንያቱም እኛ በእኛ አደብ ወይ ደግሞ በእኛ ዲስፕሊን ውስጥ ያልተማርከውን ሐዲስ እንደዚህ ኡስታዞች ጋር ቁጭ ብለህ ያልተማርከውን ሐዲስ ማብራሪያ መስጠት አይቻልም። ነገር ግን ሐዲስ ሐሰን በሚል ተጋብቼ ጀዋር አሁንም ደግሞ በቀራና ሊምራን እንደ ወፍ ዘወረስ ሴናሪዮ ልገንባብህ ማለት ነው። በቀራና ሊምራን ደግሞ እንደ ግሪሳ ሆኖ ይመጣል አይደለ? ግሪሳ ይላል እንደ እሱ ጋር ይላል። አዎ እኔ ግሪሳን በእንትና ሆነ መክፈት ትችላለሽ? አዎ ንገረኝ። አንዴ ቼክ ላድርግ እርግጠኛ አለው። በአበባ ደሳለኝ ግጥም ውስጥ ነው የሰማሁት። ግሪሳን ላባር ምናምን ወንጭፌ ምናምን አቃብለኝ ስትል የሰማሁት እና ግሪሳ ባይዘው እኛ ጋር የፖለቲካ ቋንቋ ነው። ግሪሳ ምናምን አይ ዶንት ኖ። አንተ እናቴ በጣም ጥሩ ትጫወታለህ። 804 ኤሌ ሙስሊም 804 በዚህ አጋጣሚ ደግሞ ጸልዩልኝ። እንደዚህ ቆንጆ ጎበዝ ሚስት ላ እንዲሰጠኝ ጸልዩልኝ። አራተኛ ነች አንደኛ አራተኛ አንደኛ ጀዋር ወይ አራተኛው ወይንስ አንደኛ? አረበኛውን እስኪ ሰይ ቡኻሪ ውስጥ ካለ ችግር የለም፣ ሙስሊም ውስጥ ካለ ችግር የለብንም። ሙስሊም ነው ችግር የለም። በቃ ኢንሻአላህ ዌልካም። አንብበው። ታነበዋለህ ወይንስ እናንብበው? አይ ችግር የለም አነብልሃለሁ። ችግር የለም። ኦኬ አንብበው ቀጥል። የአላህ ነብይ ያሉ ሰለላሁ ዐለይሂ ወሰለም እቅራኡ፣ እኛን ነው እንግዲህ የሚያዙን አንተንም ጭምር እቅራኡ ይላሉ። እኔን አይደለም የሚያዙት፣ እኔ እንኳን አልታዘዝም፣ ታዛዥ አይደለሁም። ለሰው ልጅ ሁሉ ነው የተላኩት። እቅራኡል ቁርአን አሉ፣ ቁርአንን አንብቡ አሉ። ፈኢነሁ እርሱ ቁርአን አሉ ያእቲ ይመጣል፣ የውመል ቂያማ በትንሣኤ ቀን ይመጣል። ሸፊዐን ሊአስሓቢሂ ዛሬ ቤተሰብ ለሆኑት አለ፣ ዛሬ ቁርአን ቤተሰብ ላደረጉት ሰዎች አማላጅ ሆኖ ይመጣል አሉ። እቅረኡ አዛህረወይን፣ እነዛ ሁለት አበባዎቹን ነው። ዛህራወይን አሁን ቃሉም እንዳልሲት ዛህራወይን ደመና ማለት መሰለኝ።
ችግር የለውም ባልተረጉሙ ራሱ ምክንያቱም እሱ ጋር ስላልሆነ ያንተ ጥያቄ ከአነሁማ ገማመታን ልክ እንደ ደመና ሆኖ የሚለው ገማመታ ማለት ነው። ሁለት ደመና ሆኖ ይመጣሉ አለ። ዛህረ ወይ የሚለው ቃሉን ያለኝ ወይ አበባ እንደማለት ወይ ደግሞ ጌጥ ይሁን እስኪ ምንድን ለማለት ፈልገው ነው። ቀጥልና መጨረሻ ላይ እናየዋለን። አሁን ሙሉን ተርጉምልን። አልጨረስኩም እንዴ? ከአነሁማ ገማመታን እኮ ብያለሁ። አው የሚለው እሱ ሌላ ተቀያሪ ነው፣ ኦፕሽናል ነው። አው ከአነሁማ ፍርቃኒ ሚን ጠይር ሰዋፍ ሰዋፍ ማለት እንደዚህ መስመር ሰርቶ ማለት ነው። ዩሃጃኒ ተከራካሪዎች ሲሆኑ ጠበቃ ሲሆኑ ማለት ነው። ሲከራከሩለት ማለት ነው። አናሳቢማ በዱንያ ላይ ጓደኛ ለሆናቸው ማለት ነው። ወተረከሃ እስኪ ትንሽ ዙም አድርግልኝ ወደ አይኔ ምንድን ነው አይኔ ምን ሆነ? ሳላገባ ሳልወልድ እንደዚህ አይኔ አንሶሪ ማባረርስ ወተረከ ልክ ነው። ወተረክማ ሐስራቱን ዛሬ ደግሞ እንግዲህ እዛ ጋር ከላይ ምን ብሏል? በዱንያ ላይ እነሱን እንደ ጓደኛ ላደረገ ጠበቃ ሲሆኑ ወተርኩሃ እሷን መተው ግን አሉ። ቁርአንም ማለት ነው። በአጠቃላይ እዚህ ጋር ደግሞ የተቀሰሉ አልበቀራና አልኢምራን ነው። እሷን መተው ግን ሐስረቱን በጣም ቁጭት ነው አሉ። ወላ ተስተጢሙል በጠላ እንደዚህ ምን የሚባለው እንግዲህ በእኛ ሀገር ደጋግምቶች ነው የሚባሉ እነዚህ ጥቁር ዶሮ ምናምን ብሎ ሰው ላይ እንትን የሚሰሩት እነሱም ቁርአንን እነዚህ ሱረቱል በቀራና አልኢምራንን የሚቀራ ሰውን ያንን ማድረግ ማተናኮል አይችሏቸውም ማለት ነው። ዛሬ የሆነ ሰውዬ እንግዲህ በጥቁር ዶሮ ምናምን ዋናው ፖይንታችን ልንመለስና ጀዋር ስለዚህ በቀራና አልኢምራን እንዴት ሆነው ይመጣሉ? እንደ ገማመታን እንደ ጥላ ወይንም እንደ ደመና ሆነው እንደ ወፎች እንደ ደመና ወይንም እንደ ጥላ ሆነው ይመጣሉ አይደለ? ችግር የለውም። ነብዩ እንዳሉት ነው። በቃ ምንም ችግር የለም። ነብዩ ካሉ እንኳን አሉ ትክክል ናቸው። እርስ በርሳቸው ይከራከራሉ አይደለ? ማይናማ አላህና ቁርአን ነው። በቀራና አልኢምራን የሚመጡት እየተወያዩ ነው የሚመጡት አይደል? አይደለም። ለሰውየው ነው የሚከራከሩት እኮ ጠበቃ እኮ ነው። ለምሳሌ በእኛ በህግ ራሱ ሚኒስትር ታደሰና ሚኒስትር በቀለ ሁለት ጠበቃዎችን ብታቆም እስማማለሁ። እሺ፣ ግን እየተነጋገሩ ይመጣሉ አይደለ? እዚህ ጋር ግን እየተነጋገሩ ይመጣሉ የሚል ጥቅስ አላየሁበትም። ቢሎ ካለ ግን ችግር የለውም። ቢሎ ከነበረ አይበል። እሺ፣ በግሪሳ ወፍ ሆነው እንደ ደመና ይመጣሉ ግን አይደለ? ወንዳት ግሪሳ ከልጅቷ ግጥም እንጂ እኔ አላውቀውም አልኩ። እኔ ድሬዳዋ ልጅ ነኝ። እኔ ግሪሳኛ ጋር እንግሊዝኛውን አድርጊው። እሺ፣ ደመና የሚለውን ለገሪሳ በሚለው ተርጉማ ነው። ፍሎክስ ማለት ገሪሳ ማለት መሰለኝ አማርኛው መንጋ ማለት ነው። መንጋ ለወፎች ይባላል። መንጋ የፎች አንድ ላይ የሚበሩ ወፎች በጋራ ትራቭል የሚያደርጉ ምንድን ነው የሚባሉት? የሚጠጡ ምንድን ነው የሚባለው ለወፍ? ኦኬ ሲሚላር በርድስ ፍላይንግ ቱጌዘር። ኦኬ ያ እንደዛ ሆነው እሺ፣ ሲሚላር ላይሆኑ ይችላሉ። እነኚህ ግን ራንክ ሰርተው አልኢምራንና በቀራ እንደ መንጋ ይመጣሉ የሚለውን ግሪሳ እንደዛ ማለት ነው። እንደ ግሪሳ ከመጡ እንደዛ ነው እንዲመጡልኝ ዛሬው ነው እንቀበል ነው። አሁን ዳሩ ቆይ ጀዋር እንስማማ። ይሄ የሚመጡት ኢምራንና በቀራና ኢምራን ያላ ቃል ነው አይደለ? ፍጡር አይደለም አይደል? የፈጣሪ ቃል ናቸው። እነኚህ የፈጣሪ ቃል በቂያማ ቀን እንደ ግሪሳ ሆኖ ይመጣል አይደል? ችግር የለውም። ይመጣሉ ካለ ይመጣሉ። ከዛም ደግሞ ምልጃ ያቀርባሉ አይደለ? ለምሳሌ ሚስት ግስት አንድ ጊዜ ጀዋር እንደ ግሪሳ ይመጣሉ። ሉክ ያላ ቃል ነው አለ አላህ አይደለም።
ፍጡር አይደሉም። እንደ ግሪሳ እንደ ወፍ ግሪሳ ሆነው ይመጣሉ። ከዛም ምልጃ ያቀርባሉ አይደለ? አዎ ልክ ነው፣ እንደዛው ነው። በእስልምና ውስጥ ፍጡር ያልሆነ ስንት ነው ያለው? በእስልምና ውስጥ ፍጡር ያልሆነ ጁፒተር፣ ስታር፣ ኤቭሪቲንግ፣ ኤርዝ፣ ወተር ኤቭሪቲንግ ፍጡር ነው። ፈጣሪ ግን አላህ ብቻ ነው። እነኚህስ እና አሊ ኢምራን ላይ ያሉት ግሪሳዎቹ ፍጡር ናቸው አይደሉም? ኦኬ። ስለዚህ ፍጡር ያልሆነ አካል እኔ ማለት የሚችል ፕሊስ ቆይ ጀዋር እኔ ማለት የሚችል መናገር የሚችል ጸሎት ማድረግ የሚችል ኮንሽስ ማይንድ ያለው ሰዎችን የሚለይ ምልጃን ማቅረብ የሚችል በእስልምና ውስጥ ስንት ነው? እስኪ ጥያቄውን ድገምልኝ እባክህ። ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ ወጣት ነህ። እኔ ትልቅ ሰው መስለኝ ነበረ። ፍጡር ያልሆነ አላገባሁም እያልኩ ገና ነኝ። ምን ሆናል? ሴቶቹን አሁን እነዚህ አሁን ብትወሰውሳቸውስ እንደዚህ እየሾፉ አስባል? አሁን ሴቶቹን እንትን እንዳትል ኮመን እንዳታስቀረን ፎሎ አድርጉኝና እንነጋገር። ከተስማማን እንደመራለን። ይቻላል። ኤኔስ እይ ፍጡር ያልሆነ አላህ አለ። እንደገና ደግሞ ፍጡር ያልሆነ ቃሉ የምትለው ቁርአን አለ። ይሄ ቁርአን ቃሉ ደግሞ እንደ ወፍ ግሪሳ ሆኖ እያንዳንዱ ግሪሳ ፍጡር አይደለም። በመቶ ሚሊዮን ሊሆን ይችላል፣ በሺዎች ሊሆን ይችላል፣ በመቶዎች ሊሆን ይችላል። ግን እንደ ግሪሳ ሆኖ ሲመጣ ማውራት ይችላል፣ ጸሎት ምልጃ ማቅረብ ይችላል። ይሄ ነገር ፍጡር አይደለም። ጸሎት ግን አልተባለም። ባይዘው ያኔ እኮ የጸሎት ቀን አይደለም። ምልጃ ምንድን ነው? ምልጃ እሱ መለመን ነው። ችግር የለውም። ታዲያ መለመን ጸሎት አይደለም? ችግር የለውም። ጸሎት ዛሬ ነው። እባክህ ዛሬ ጸልይ። ዛሬ ነው መጸለይ። ያኔ አላህ ይጸልያል እያልከኝ ነው። ስለዚህ ምልጃ ጸሎት ከሆነ ሎክ ምልጃ ልመና ነው አልከኝ። ሱራ 6:51 ላይ፣ ሱራ 6:70 ላይ፣ ሱራ 34 አይ ቲንክ 32:4 ላይ አላህ ብቻ ነው ምልጃ የሚያቀርበው ይላል። ቃሉም ምልጃ ያቀርባል። እነኚህ ፍጡር አይደሉም፣ እርስ በርሳቸው ይለማመናሉ ማለት ነው። ችግር የለውም። አላህ ካለ ነብዩ ካሉ ልክ እንደሱ እንዳሉት ነው። 4 ነጥብ ፔሬድ። ስለዚህ በእስልምና ውስጥ ሉክ ፐርሰን የሆኑ አላህ አለ። ካላህ ሌላ ደግሞ እጅግ በሚሊዮን የሚቆጠሩ ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ይሄ የአንተ ኮንክሉዥን ነው፣ እኔ አላልኩም። ቁርአን ፍጡር አይደለም ብለኸኛል እኮ። ቁርአን ፍጡር አይደለም ብያለሁ። በቂያማ ቀን የሚመጣው እንደ ግሪሳ ሆኖ ወፉም ያው ቁርአን ነው አይደለ? አሊ ኢምራንና በቀራ ቁርአን ነው። ኦኬ፣ ያ የሚመጡትስ ፍጡር ናቸው? አሊ ኢምራንና በቀራ የፈጣሪ ቃል ናቸው። ስለዚህ እነኛ የፈጣሪ ቃል ደግሞ የአላህ ሲፋት ናቸው አይደሉም? የአላህ ሲፋት ናቸው። መናገር ይችላሉ አይችሉም? አላህ መናገር ይችላል። አላህ ይናገራል። እነሱስ መናገር ይችላሉ አይችሉም? እዚህ ጋር ስለ እነሱ መናገር አይደለም ባይዘው እየተወራለሁ። መጥተው አላህ ይለምናሉ ሲባል ሀው የሚለው ነገር አይጠየቅም። ባይዘው መናገር እንደሚችሉ እኮ ተናገረ እኮ። ምክንያቱም ተስስ ሊያደርጉልሃል። እሱን ዝለለው ይባላል። አይጠየቅም። አይጠየቅ ብሎ አጠይቃ አንተ ደግሞ መቼም ዲዳ ናቸው አትለኝም። ያውም ቃል ሆነው ለአላህ ራሱ ቃል ሆኖ ዲዳ ነው አትለኝም። ምክንያቱም አሁን አንተ ካፍር ካልኩ አትቀየመኝ ማለት አንተ ነን ሙስሊም ነህ። አንተ የምትረዳበት አንደርስታንዲንግ ሌላ ነው። ሱሙን ቡክሙን ኦምዩን የሚላችሁ ቁርአን ራሱ ገልጻችሁ ማለት ነው። እና ልክ አንተ እንደዚህ እንደ ሽንኩርትና እንደ ቲማቲም ለመመደብ ስትሞክር አይ ዶንት ኬር ኢትስ ኖት ማይ ኦፖርቹኒቲ ኢትስ ኖት ማይ የኔ ድርሻ አይደለም። እኔ ያመንኩት አላህ ሱብሃነሁ ወተዓላ አንድ ነው። እሱ ንግግሩ ነው። ችግር የለውም። መልካም እስማማለሁኝ። እሺ በቂያማ ቀን ፍጡር ያልሆነ ስንት አካል አለ የምታገኘው አንተ? ምን አልከኝ? በቂያማ ቀን ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ አካል ስንት አለ?
ቁጥር ስፍር የለውም። ኦኬ በእስልምና በቂያማ ቀን የምታገኙት ፍጡር ያልሆነ ነው ያልኩት። ፍጡር ያልሆነ ስንት ነው? ፍጡር ያልሆነ ሶሪ እዚህ ጋር ስህተት ፈጥር ያለው ፍጡር የሆነ እንደዛ ያልክ መሰለኝ እና ፍጡር የሆነ አማላጅ ለማለት የፈለክ መስሎኝ ነቢያቶች ደጋግ ሰዎች ሁሉ አማላጅ ስለሚሆኑ በዛ ነው። ፍጡር ያልሆነ ፈጣሪ ነው። ፈጣሪ አንድ ብቻ ነው እኮ ቃሉስ ቃሉ እሱ ቃል ነው። ቃል ራሱ ምን ትለጣጥላለህ? እንደ ግሪሳ ሆነው ሲመጡ ስትናገር ንግግሮች እየተመተሉ ለፊት እየሄዱ ነው እንዴ? እንደ ግሪሳ ሆነው የሚመጣው ራሱ ነው? እንደ ግሪሳ ሆነው የሚመጣው ወይንስ ቃሉ ነው? ባይዘው እኔ እንደ ሙስሊም አረዳድ አስተምሮ አንገደድም። እንትን ቪዥዋላይዝ ለማድረግ ኢሜጁ ወደ ጭንቅላቴ ለማምጣት አልታዘዝኩምም፣ አንገደድም። ሊአነሁ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እንደ አላህ የለም ማንም። አላህንማ ተው ነው እኮ አላህን አንድ አካል አለ። በቂያማ ቀን ባቱን ገልጦ የምታዩት አንድ አካል አለ። እሱን ተው ነው። ቃሉ ደግሞ ቁርአን የሚባል አለ። ያ ቁርአን ደግሞ በቂያማ ቀን ተውራትም ዘቡርም እንጂልም ወንጌልም የሱ ቃል ነው። ችግር የለውም። እነሱ ይመጣሉ ተብለን አሁን ስላልተነገረን፣ በቂያማ ቀን ግን ከሚመጡት አንዱ ቁርአን ነው። ቁርአን ደግሞ ሲመጣ በገረጣ ሰው መልክ ሆኖ ነው የሚመጣው። ከዛ ውስጥ ደግሞ አሊምራንና በቀራ እንደ ግሪሳ እንደ ደመና ጅብ ብሎ ራንክ ምንድን ነው መስመር ይዞ ይመጣል አለን። ተሰልፎ እንደዚህ የሚመጡ ከሆነ እንደ ግሪሳ ከሆኑ በመቶ ሚሊዮን የሚቆጠሩ ሜይ ቢ በትሪሊየንም በቢሊየንም ሊሆን ይችላል ፍጡር ያልሆኑ አሉ ማለት ነው ወደ እናንተ የሚመጡ በቂያማ ቀን። እንደዛ ተብሎ አልተነገረንም። እኛ ኡስታዞቻችን ሲያስተምሩን ቁርአን ላይ ያለው አስተምሮ በዛ ልክ እንድናደርግ አይደለም። አላህ እንደዚህ እንደ ግሪሳ እንደዚህ እንደ ወፍ እንደ ኒብ ምናምን እንደዚህ ሆኖ አላህ ይመጣል እንደዛ ብለን እኛ አንረዳብም። እንደዛ አይነት አስተምሮም የለም። እሺ እንዴት ነው የምትረዳው? እሺ ታዲያ ሐዲሱን እንዴት ብለህ ትተረጉመዋለህ? ወአንዝር ቢሂ ነው እዛ ጋር መጀመሪያ የተቀመጠው ያነበብነው ቁርአን እሱ ፋንዳሜንታል ቤዚካችን ነው። እሱ ላይ ቆመን ነው የምንተረጉመው ሁሉንም። ሐዲሱ እኮ ቁርአን ነው የሚተረጉመው፣ ሌላ ትርጉም የለውም። ኖ ሐዲሱ ምንድን ነው የሚለው? ቁርአን እንዴት ነው ይመጣል የሚለው? ያው ልክ ቁርአን እንደዛ እንዳለ ነው። እንደ ወፍ ይመጣል ካለ እንደ ወፍ ይመጣል፣ እንደ ኔብ ይመጣል ካለ እንደ ኔብ ይመጣል። በቃ ነብዩ እንዳሉት ሁሉ ትክክል ነው። ስለዚህ ቆይ እንደ ወፍ ይመጣል ነው ያሉት እሳቸው። ያ የሚመጣው አካል ደግሞ ፍጡር አይደለም፣ ተስማምተናል። እንዴት ሁሉ ሳሰጠኝ ባይዘው በጣም አመሰግናለሁ። በድጋሚ ይፎይ እንዴት ሁሉ ሳሰጠኝ በጣም አመሰግናለሁ። አይ አረዳድን በደንብ ለማወቅ ነበር። አንድ ኢትዮጵያዊ እኮ ነኝ ባይዘወይ እኔ የጅማ ልጅ ሲሆን በትውልድ ከህፃንነት አባቴ ወታደር ነው። ልክ በቃ ቄስ ቤት እንደሚባለው አላለ ጩጬ ሆኜ ነው ኡስታዝ ጋር የወሰደኝ። እኔ የሚባለውን እየሰማሁ ነው ያደግኩት። ምንም ችግር የለብኝም። ጅማ ቡና ሱሰኛ አድርጋችሁ ነው ያወጣችሁኝ። ጅማ ነው የተማርኩት። ቴንክ ሶ ማች። ጅማ የሰፈር ታውቃለህ? ኢልተራ፣ ፈረንጀራዳ፣ ሸዋበር፣ ፈረንጀራዳ፣ ቆጪ፣ አጂብ፣ መርካቶ። እኔ መርካቶ ልቀጥል? ቴንክ በጣም አመሰግናለሁ። ጅማ አሳልፌባታለሁ። ኤኒዌይስ እኔ ጨርሻለሁኝ። የእኛን አንድ ልስጥ የለው እኛ በስላሴ እናምናለን እና ብዙ ጊዜ ሙስሊሞች እኛ ላይ ሞክ ያደርጋሉ። ብዙ ታመልካላችሁ፣ ብዙ አማልክት ምናምን ብለው ማለት ነው። እኛ አንድ አምላክ ነው የምናመልከው እና አንድ አምላክ ስንል ግን ያ አንዱ አምላክ በሶስት አካል የተገለጠ ብለን እናምናለን። እናንተ አሁን ልክ አላህ አንድ ነው፣ ቃሉ ደግሞ ቁርአን ነው ብላችሁ እንደምታምኑት እኛ ደግሞ ምን ብለን እናምናለን መሰለ? አንድ አምላክ እናመልካለን። እንደገና ያ አንድ አምላክ ግን በሶስት አካል ነው የተገለጠው ብለን እናምናለን። እግዚአብሔር ቃል አለው ብለን እናምናለን። ልብ በል፣ እግዚአብሔር ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራዋለን። እኛ ቃሉ ምን ብለን እንጠራዋለን? ልጅ ብለን ወይንም ወልድ ብለን እንጠራለን። እንደገና ደግሞ ሕይወት አለው ብለን እናምናለን። እርሱም ምን ብለን እንጠራለን? መንፈስ ቅዱስ ወይንም እስትንፋሰ እግዚአብሔር ብለን እንጠራለን። ስለዚህ እንደገና መገኛውን ደግሞ ልብ ብለን እንጠራዋለን። አብ፣ ወልድ፣ መንፈስ ቅዱስ ብለን ስንጠራ ይሄንን ነው አንዱን መለኮት በሶስት አካል ብለን የምንጠራው ይሄንን ነው። እናንተ ደግሞ
የአላህን ቃል ቁርአን ብላችሁ ትጠራላችሁ። ያ የአላህ ቃል ቁርአን ራሱ ደግሞ እንደገና በቂያማ ቀን እንደ ግሪሳ ሆኖ ይመጣል። ራሱን የቻለ እኔ ማለት የሚችል ጸሎት ማድረግ የሚችል እንደዛ ትላላችሁ። በጣም አመሰግናለሁ። የራሴን ለእኔ ለመግለጽ እንደ መብት እንዳለ ለእኔ ለምን መብቱን አልሰጠኝም ታዲያ? የማይከለከልኩ ስናወራ ቆይተን ማለት እንደዚህ ብለህ እናምናለን እንዳልክ፣ እና በጣም ነው የምናከብራችሁ። እንደዛ ብላችሁ እንደምታምኑ እናውቃለን። በዛው ልክ ደግሞ ሬስፔክት ነው የምናደርጋችሁ፣ በዛው እምነታችሁንም ጭምር ማለት ነው። እና እኔንም እኛ እንደዚህ ብለን የምናምነው ብዬ ደግሞ ዲፋይ እንዲያደርግልኝ ድል ስጠኛ አንድ ደቂቃ እንኳን። ያ ግን ከቁርአን ጋር እያይዘህ አሁን ካነሳ ነው ጋር ረጅም ሰዓት እናንተ የነገርከኝ ስለሆነ ኖት ኮሬክት ባይ ዘ ወይ እኔ እንዴት እንደማምን እኔ መግለጽ የሚችለው ቁርአንን ኢንክሉድ አድርገውና እስቲ በአንድ ደቂቃ ውስጥ ንገረኝ አንተ እንዴት እንደምታምኑ። ባልሞላ ጊዜ ውስጥ ሊነግር ይችላለሁ። እኛ የምናምነው በአንድ ፈጣሪ፣ እሱም አንድ ነው፣ አልወለደም፣ አልተወለደም፣ ይናገራል፣ አይበላም፣ አይጠጣም፣ ያበላል፣ ያጠጣል፣ አይተኛም፣ ያስተኛል፣ ይቀሰቅሳል። የሰው ልጆችን በዚህ ዓለም ላይ ፈጥሮ እንደዚሁ በትሏቸው አልተወም። ከዛ ደግሞ መመሪያ አወረደላቸው ከመጀመሪያ ጀምሮ። ያ መመሪያ ደግሞ በነቢያቶች የመጣ ልክ መቋጫቸውን ሙሐመድን ሰለላሁ ዐለይሂ ወሰለም እንዳደረገ በዚህ ማኑዋል የህይወት ማኑዋል ማለት ነው። እና ነገ ወደ እኔ ነው የምትሰበሰቡት፣ ከጀነት እንደወረዳችሁ ወደ ጀነት ልትመለሱ ትችሉ ዘንድ ይህን መመሪያ ተከተሉ፣ የኔን ቁሙ እዚህ ጋር ስል ቀይ መስመርን እንዳታልፉ፣ እነዚህ መልካም ነገር ደግሞ ስሩ፣ ጀነት አለላችሁ ብሎ የሚናገር መጽሐፍ አብራሪ ደግሞ ነቢይ አለ። እንደዚህ ነው። መላይካዎች ደግሞ ጅብሪል አለይሂ ሰላም እሱ ከመላይካዎች ምጥቁና ኃላፊያቸው ነው ብለን ነው የምናምነው። ሌላ ቢኖር ልንገርህ ብቻ አላህ አይነጣጠልም። ንግግሩ ደግሞ የእሱ ንግግር ነው እንጂ ልክ የፈጣሪ ንግግር እንደዚህ መሬት ላይ ተበትኖ ሄዶ 130 20 30 80 20 40 60 ይሆናል። እንደዚህ አይነት ዲፊኒሽን በእኛ ቤት የለም። ጀዋር ሀዲሶቹን አላየዋቸውም ስላልክ ሀዲሶቹም ሜይ ቢ ያኛውንም ቼክ አድርገውና አንዱን ብቻ ያኛዋን እንደምን የገረጣ የሚለውን ሀዲስ ብቻ ነው አልተማርኩም ብዬ እንትን ያላልኩት። ባሊማር ራሱ ደግሞ ሀሳን ነው በሚለው ከተስማማን ችግር የለብኝም። ነቢዩ ብሎ ከሆነ እንኳን አሉ ትክክል ናቸው። አሁንም ያ ለምን መሰለህ አሁን የተስማማ ነው ምንድነው እሱ እናንተ ተጨባብጠን የምንለያየው ቁርአን አላህ አለ፣ አላህ የሚባል አካል አለ፣ የምታመልኩት አንድ አካል። ያ አካል ደግሞ እኛ አካል የሚለውን ራሱ በጠቀም በጣም ነው የሚሰቀጥረኛ ባል ብቻ ማን ይጠይቃል? ወይ አንዴ ለመስማማት አሁን እንጨባበጥና እንጨርስ፣ ረጅም ሰዓት ስለያዝንባቸው። በጣም አመሰግናለሁ። አላህ አለ፣ ቃሉ ደግሞ ቁርአን አለ። እንስማማ አይደለ? አዎ። እና አለ አይነጣጠሉም። ግን ያ ቁርአን ደግሞ ያላ ቃል ነው። በወንጭፍ የምታባረው ግሪሳ አይደለም ይዘጋለሁ። እሺ ችግር የለውም፣ እሱ ችግር የለውም። ቆይ ስለዚህ ቁርአን አለ። ያ ቁርአን ደግሞ ፍጡር አይደለም አይደለ? አዎ አይደለም። አላህም አይደለም። ቁርአን አላህ አይደለም። ነገር ግን ያላ ቃል ቁርአን አላህ አይደለም ብለህ እኮ የምትነጥለው ካለም ቁርአን የአላህ ቃል ነው፣ የአላህ ሲፋ ነው፣ መገለጫው ነው። ችግር የለውም። ይኸውልህ እንደዚህ ላድርገው። እሺ ቁርአን ያላህ ሲፋ ነው፣ ካላህ የሆነ ነው። ነገር ግን አላህ አይደለም። ካላህ የሆነ ወደ አላህ ይመለሳል ያልከው። እሺ ችግር የለውም። እሺ ተስማማን። ስለዚህ በቂያማ ቀን ደግሞ ያ ካላህ የሆነው ቃሉ እንደ ወፎች አሊምራንና በቀራ እንደ ወፎች ግሪሳ ሆኖ ይመጣል። ምልጃም ያቀርባል። ምልጃ ያቀርባል። ችግር አዎ ልክ ነው። እነኛ የሚመጡት ደግሞ ፍጡር ናቸው? ኧረ ፍጡር አይደሉም። ቴንኪው። በቂያማ ቀን ስለዚህ አላህ አለ። እንደ ወፍ ግሪሳ ሆነው የሚመጡት ደግሞ ፍጡር ያልሆኑ የቁርአን አያዎች በቀራና አሊምራን አሉ። ልክ ቅድም
3 ማለት ነው። በስላሴ ውስጥ አይነጣጠሉም እንዳልከኝ ማለት ነው። አይነጣጠሉም ለማለት እንደው የሚያምርብኝ እኔ ነበርኩኝ። አንተ ግን እዛ ጋር አይነጣጠሉም በዛ እኮ ጀዋር አንተ የነዛን ራሱ በጣም የተነጣጠሉ አካላትን አይነጣጠሉም ለማለት ከመብት አለ። ጀዋር ያንተ በጣም ከበደ እኮ ያንተ ከአንዱ ሸሻለሁ ብለኸኝ እኮ እንደ ወፍ ግሪሳ ይመጣል የሚለውን ለማንኛውም እኔ ጨርሻለሁ። ጀዋር ረጅም ሰዓት ስለያዝን አሰልቺ እንዳይሆን ለሌሎቹ እኔ ጨርሻለሁ። በቂያማ ቀን ቁርአን እንደ ግሪሳ ወፍ ሆኖ ይመጣል። አላህ አለ። እንደ ወፍ ግሪሳም ሆኖ የሚመጣው ፍጡር አይደለም ብሎናል። መናገር ይችላል፣ ማሰብ ይችላል፣ ማወቅ ይችላል፣ ምልጃ ማቅረብ ይችላል። አላህም ደግሞ በተመሳሳይ በቂያማ ቀን ሲመጣ ያስባል፣ ያውቃል፣ ምልጃም ያቀርባል። አላህም ቁርአኑ ምልጃ ያቀርባል፣ አላህም ምልጃ ያቀርባል። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ስለዚህ ስንት ናቸው ቁጥራቸው ፍጡር ያልሆኑ በእስልምና ውስጥ? ቆጥራቸው አጨርሷቸውም። እንግዲህ እኔ ጨርሻለሁ። ይሄ እንግዲህ ያንተ ነው፣ ይሄ የኛ አይደለም። እኛ አላልንም ይሄን ሁሉ። መልካም እሺ ጀዋር እናመሰግናለን በጣም ስለመጣ ስለተወያየክ። አመሰግናለሁ። ሌላም ጋር አስገቡኝ። ጥሩ ውይይት ነበራችሁ ብዬ ተስፋ አደርጋለሁ። እኔ አልነበርኩም ወጣ ብዬ ነበር፣ ግን በኮመንቶችም እንዳየው ጥሩ ውይይት ነበራችሁ። ሀሳብ ካላችሁ ለጁሃር ሜይ ቢ እነ እብነ ሐኪም እነ ቆስጠንጢኖስ እነ ሳሚሻ ሳሚ እንኳን በሰላም መጣ። ካልሆነ ወደ ፍትወዲን እንሂድ። መዝሙር እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። ሳሚ እንኳን በሰላም መጣ። ወጣ ብዬ ስለነበረ መግባትንም አሁን ያየሁት። እሺ ሁላችሁ ማለት ያ እብነ ማማይ ሁላችሁ እንዴት ናችሁ? እፎይ ሁሉ ሰላም ነው? ሰላም ብለናል። በዚሁ ዲያቆንዬ ሀሳብ የለኝም እኔ